ሴቶቹ መጋደላቸው ነው እንግዲህ። እኛ ሴቶች ምን እንደነካን አላቅም። በዚህ ሰሞን ዋትሳፕ አዲሱ ሰላምታዬ ነው፣ ተዋወቁት። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ ዛሬ ተመልሼ መጥቻለሁኝ። ሴቶች ግን ምን ነክቶን ነው? ወዴት እየሄድን ነው? ሞጭ ላፋ ሴቶች በስተናል። አሁንማ እጮኛ የከንፈር ወዳጅ ይሄ ማሰየው ደግ እኮ ነው። ገና አልተጣቀሱ ተብሎ በቃ ጠበሳት ጠቀሳት ተዋት ነገር ነው። በቃ ይሄ ማለት ነው የከንፈር ወዳጅነት በቃ ነበረች ተብሎ የሚቀር ነገር ነው። የልጅ አባት አንመርጥም። አሁን ባለትዳር ነው የልጅ አባት ነው አንመርጥም። በቃ አላል አፋትቼ ተክቼ ይጫወታለሁ፣ አግብቼ የራሴ ነው የማረገው። እውነትሽን ነው። ገደል ትገቢያታለሽ እያዳሜ ማለት ነው። እንግዲህ ሜሪን ራቁትሽን ቀርጭሻለሁ እያለች እያስፈራራች ዳጊን ተይልኝ እያለቻት ትገኛለች ማለት ነው። አንድ እንስራ የምትመስል ሴትዮ ማለት ነው። መቀመጫዋ ወዴት ነው? ፊት ለፊቷ ወዴት ነው የሚለው እማትታወቅ እማይታይ ማለት ነው። ኧረ ተው ሴቶች ተው፣ ግድ የለንም ለራሳችን ክብር ይኑረን። የድሮ የከንፈር ወዳጁ ነበርኩኝ። አንቺ በ11ኛው ሰዓት መተሽ ነው እንደ እርጎ ዝንብ ጥልቅ ያልሽው እንጂ እኔ የጥንት የጠዋት ነኝ እያለቻት ነው እንግዲህ። የጥንት የጠዋት ብትሆኝም ባትሆኝም እኛ አላየንም አልሰማንም። እምናውቀው ሜሪን ነው ከዳጊ ጋር እንግዲህ። በዛ ላይ ደግሞ በሴትነት ልክ ያናለ ራቁትሽን ቀርጬሻለሁ ጂኒ ጃንካ የምትዩ ማለት ነው። ምንድነው ራቁት መቅረጽ? ምንድነው የዚህን ያህል ጀብዱ ነው እንዴ? ፖስቹ የሚደርሰው እኛ ጋር እኮ ነው። እኛ የምንቀበልና እንደልተዋለን፣ ችግር የለውም። እናየውና እንደልተዋለን። ፖስቹ ሴት ለሴት ምንድነው የዚህን ያህል ክፋትና መቀኝነት? አንቺን አይወድሽም፣ አይመርጥሽም፣ ምርጫው እኔ ነኝ፣ እሱ ይምጣና ይምረጥ። ኧረ ተው ሴቶች፣ ምርጫው እኔ ነኝ የሚባል ነገር የለም። እስኪ አንዱ ሴት ጋር ከአንዱ ሴት ልዩነቱ ምንድን ነው? ልዩነት ጭንቅላትና ስበና ነው። አትሞኙ፣ አትጃጃሉ። ግን መቀመጫሽ በተለቀ ቁጥር ተወዳጅ ነኝ ብለሽ እንዳታስቢ፣ ተመራጭ ነኝ እንዳትይ። ወንድ ልጅ ብልህ ነው። በነገራችን ላይ መቀመጫ ሊስበው ይችላል እንጂ መቀመጫን አይቶ አይገባም ሙሉ ለሙሉ። መቀመጫሽን ያያል፣ ጠጋ ብሎ ደግሞ ውስጥሽን ያነባል። ውስጥሽን አንብቦ ካልተመቸሽው የምሬን ነው የምልሽ እንደ ጦስ ዶሮ አዙሮ ነው የሚጥልሽ። መለስ ብሎ ላያይሽ ማለት ነው። ይሄን ልታውቁ ይገባል። ለምንድን ነው የምንሞኘው እኛ ሴቶች? የምሬን ምላችሁ እኔን ነው የሚወደኝ፣ እኔን ነው የሚመርጠኝ፣ አንቺን አይወድሽም፣ አይፈልግሽም፣ እውነትሽን አይፈልግሽም። በአንድ ዋሻ አንድ ሾለቆ ምን የተለየ ነገር አለ? በቃ በጾታ ምንም የተለየ ነገር የለውም። በቃ ሁሉም ሴት ያስባላት ጾታ ነው። በቃ ያመሳስለናል። አዎ የፊዚካል ልዩነት ይኖራል፣ የቅርጽ ልዩነት ይኖራል። አንዳንዱ መቀመጫ ወጣ ያለ ነው፣ አንዳንዱ ጣውላ ነው ለጠፍ ያለ ነው። ችግር የለውም። ለጠፍም አለ መቀመጫም ተለቀ ትርጉም የለውም። የቂጥሽ ጣውላ ነው ብሎ ብላት ምንም የሚፈይደው ነገር የለም። በቃ ምንም አንቺ መቀመጫሽ ስፖንጅ ቢያክል ሶፋ አርጎቶ አይጠቀመው። በቃ እኔ ነኝ ተመራጭ አትበሉ። በቃ ሴቶች እኔ ነኝ ተመራጭ ለማለት ሰብሰብ በይ፣ ክብርሽን ጠብቂ። በዚህም በዛም ተፋለም ይሄን ልጅ የግል ያደርገዋለሁ በማለት የግልሽ አታረጊም። ኮራ ስቲ ነው ቀብረር ስቲ። አንቺን ፈልጎ ነው ሊያገኝሽ የሚገባው ወንድ ልጅ። ፈልገሹ ብታገኙ እንኳን አሸንፈሽ ውድድሩን እንኳን አሸንፈሽ ብታገኙ ጥቅም የለውም። ተበይነሽ አንቺ ሜዳ ቀሪ ነሽ። ምክንያቱም በውድድር የመጣ ነገር ውድድሩ ሲያልቅ እንግዲህ እሱም ዞር ማለቱ አይቀርም። ፈልገሽ መርጠሽ ተፋልመሽ አገኘሽኝ እንጂ እኔ አልፈለግኩሽም ነው የሚለው። ጥቂት ጸብ ሲፈጠር ማለት ነው። ፈልጎሽ ከመጣስ ግን እንዴ በስንት ስለት መሰለሽ ያገኘሁሽ? ስንት ደጅ ጠንቼ፣ ስንት ጎንበስ ቀና ብዬ እንደኔ ለፋ የጣራዬ ጋር አለ እንዴ ነው የሚልሽ። ምክንያቱም ለፍቶ ጥሮ እግሩ ነው የሚበላሽ፣ ለፍቶ ጥሮ እግሩ ነው የሚያገኝሽ። በቀላሉ የተገኘን ነገር ማንኛውም ሰው ይንቀዋል። እኛ እንኳን በቀላሉ ያገኘነውን ነገር አሁን ያልሰራንበትን በቃ ያልደከምንበትን ዝም ብሎ አንዱ ገንዘብ መሽረጥ አድርጎ ሲሰጣን በቃ እንደ ጠላት ገንዘብ ብትን ነው። ለፍተን ያገኘነውስ እናቴ እንዴት ላቤን ጠብ አድርግቼ እንዳገኘሁት ቆጥቤ ነው የምጠቀመው ነው የምንለው። ስናወጣ ራሱን ሳሳለን። የምሬ ነው የምላችሁ። እኔ በጣም ነው ለፍቼ ላገኘሁት ነገር እንዴት እንደምሽቆጠቆጥ። ያለ ከንቱ እንዲወጣ አልፈልግም። ለፍቼ ያገኘሁት ነገር
ቦታ በቃ በተገቢ ሁኔታ ነው ማጥፋት የምፈልገው። ማንኛውም ሰው ደግሞ እንደዚህ ነው። ለፍቶ ደክሞ ያገኘውን ነገር ዋጋ ይሰጠዋል። በቃ ዋጋ ቢስ አንሁን ሴቶች። ምን ሆነን ነው? ቆይ ባለ ትዳር ቤት ጥልቅ ብለን አንወጣም። የልጅ አባት አሁንማ የልጅ አባትም አንመርጥም። ችግር የለውም ልጅ ቢኖረው ችግር የለውም እኔ ያሳድጋለሁ። የዚህን ያህል ምን ሆኖ ነው የዚህን ያህል ያገረረብን? የምሬ ነው የምላችሁ ሴቶች። እኔ ሰሞኑን ጥቂት በመጥፋቴ ሴቶች በጣም እየተተራመሳችሁ ነው። አንድ ወንድ ላይ ተጣብቃችሁ ተሰልፋችሁ እንዴ! ፈተሽ ፈተሽ አርግ። ያንቺ አዳም አለ ተፈጥሮልሻል። አዳምሽን ለማግኘት ስብዕናሽን አስተካክይ። የሴትነት ቅርጽ ያዢ። የፊዚካል አይደለም የሴትነት ወግ ቅርጽ፣ የወጉን ቅርጽ ያዢ። ሴቱኝ ዴ አሬ ምሬ ነው የምላችሁ። በጣም የሚያስጠላ ሁኔታ ነው ዴ። እንትናንተ ይልኝ አንቺ ተፋልመሽ ያመጣሽው ጎረምሳ ምን ያደርግልሻል? ኢቭን እንኳን ፍቅረኛሽ ቢሆን እንኳን ከሄደ እግሩ ይቅናው። ፈልጎሽ ነው መምጣት ያለበት። አስገድደሽ ልታስቀምጫችም ወንድ ልጅ አስገድደን ልናስቀምጠው አንችልም። የምሬ ነው የምላችሁ። ይሄ ልናምንና ልናውቅ ይገባል። ኢቭን እንኳን ተፋልመን የሱ ብንሆን የሆነ ጸብ ላይ ማለት ነው ይሄን ነው የሚያነሳው። ፈልገሽ በግድ አይደለ እንደ መዥገር ተጣብቀሽብኝ የቀረሽው እንጂ አልፈልግሽም አልፈለኩሽም ነው የሚልሽ። ብታኮርፊ እንኳን ኩርፊያሽ ምክንያቱ ምንድነው አይልሽም። ኩርፊያሽን ለመፍታት ተፍ ተፍ አይልም። እኛ ሴቶች አኩራፊ ነን። በትንሹም በትልቁም ስናኩርፍ ምንድነው ኩርፊያሽ የሚጠይቀው ወንድ ነው የምንፈልገው። ኩርፊያችንን ችግራችንን የሚፈታልን ነው። እቅፍ ድግፍ ሳም ሳም ላስ የሚያደርገን ነው የሚመቸን። በቃ ፍቅር እንወዳለን ሴቶችኛ በተፈጥሯችን። ይሄን የማያሳየን ወንድኛ እንደ መዥገር በግድ ጥብቅ ብለን እየተወጣ እየተገባ ተንጠልጥለንበት እንዴ! ለምን ይሄ ይሆናል? ያንቺ ያልሆነ አንቺ አይደለም። በቃ ሜሪን አስፈራርተሽ ራቁትሽን ፎቶ ፖስታለሁ ቪዲዮ ፖስታለሁ ከሱ ራቂ በቃ አልፈልግህም በይው ከዛ ወደ እኔ ይምጣ። እውነትሽን ነው። መጀመሪያ እስኪ ስብዕናትሽንም ቅርጽሽንም አስተካኪ። የሆነ በርሜል ነው የምትመስዪው ዝም ብለሽ ወጥ ቅርጽ እንዴ! ግዴለሽም ከዚህ ከ20 ቅርጽ ወደ 8 ለመመለስ ሞክሪ። 10 ቤትም ግቢ ችግር የለውም። እሱም ማናየበት መጀመሪያ ተፍ በይ። እኔ ማንኝ ከየት ነኝ ወዴት ነኝ? ሴት እኮ ነኝ። የሴትነት ክብሩን መጠበቅ አለብኝ በይ። ፈልጌ ተፋልሜ ተሯሩጬ ሳይሆን ተሯሩጦ የሚያገኘኝ ወንድ ነው ሊኖረኝ የሚገባው። በቃ ምርጬ ናት ብሎ ደፋ ቀና ብሎ ማለት አለብሽ። ኧረ ተው ሴቶች፣ ስንቱን አስረድተን ነው የምችለው። የምሬን አሁን እንደው ትላልቆቹ ብሶባቸዋል። እንደው ልጆቹ ይሻላሉ። ታላቆቻችን እኛ እንምከር። እኛ ዝቅ ብለን እታች ወርደን እኛ ከላይ ያንጋጠጥን እንምከር። ወደ ላይ ከላይ ወደ ታች እኮ ነው ምክሩም የሚያምረው። ቀስ ብላችሁ ደግሞ እኛ በወጣትነታችን እንዲነበረ እኛ በዚህ ጊዜ እንዲነበረ ልንባል የሚገባውን እኛ እናስረዳ፣ እኛ እናስተምር። የተገላቢጦሽ ሆነ እኮ ነገር ሁሉ። ልጅ ቁጭ ብሎ አባትየው ያብዳል እንደሚባል ነገር አለ አይደል? ወጣቱ ቁጭ ብሎ ሽማግሌው ያብዳል ነገር እኮ ነው። በቃ ለህፃናቱ አርፎ ነው የተቀመጠ ያለው። ወጣቱ አፍላ የሚባለው ስለ ስርዓት ይዞ ወጉን ደንቡን እየጠበቀ አዳሙን እየጠበቀ ነው ያለው። ኧረ ተው ሴቶች እየተው። በተለይ ጎልማሳ የሚባሉ ሴቶች ላይ ያላችሁ ማለት ነው እንደ ፈረስ ነው በቃ የምትጋልቡት። ወንድ ላይ ታልተሳፈርኩ ነው በቁማችሁ። ያገኘው ባለ ትዳር አመርጡ። ትዳር አለው የለ ጥያቄ የለ። እንደ መዥገር ትለጠፉና ሚስት አለው እኮ ባለ ትዳር ይሁን አፋትቼ እገባለሁ። ምርጫው መቼም እኔ ነኝ። ምርጫው አንቺ ነሽ። አንቺ ገመላልቱ። ስንት ገመላልቱ አይነት ሴት አለ። ዝም ብሎ እንደሆነ ጋለብ የሚል ማለት ነው። ረጋ ሰከን በሉ ሴቶችዬ። ሰከን ማለት ጥሩ ነው። ሰከን ማለት ያስከብራል። ሰከን ማለት የምር ሴት ዋጋ ያሰጣችኋል። ይሄ መጋለብ ዋጋ ቢስ ነው የሚያደርጋችሁ። ሴትነታችሁን ክብራችሁን ለሴትነት የሚገባውን ክብር ያሳጣችኋል። ጋልባችሁ ያገባችሁት ባል የምሬን ነው የምላችሁ 2 ቀን አታድሩም። በሶስተኛው ቀን ጥብቆሽን ይዘሽ ውጪ። እኔ ፈልገሽ እንጂ ፈልጌሽ አልመጣው ነው የምትሉት። አንድ ወንድ ልጅ ወደ ራሴ ስበዋለሁ፣ ወደ ራሴ መስመር አስይዘዋለሁ፣ ሚስቱንም ቢሆን አፋትቼ ሚስቱን እንዲጠላ አርግቼው እንዲወደኝ ያደርጋለሁ ብትይ አንቺንም የሆነ ቀን ይጠላሻል። ሚስቱን የጠላ የልጆቹን እናት የጠላ የተወ ላንቺም ባል ይሆነኛልና ፍቅር ይሆነኛል ብለሽ እንዳታስቢ።
ንቁበት ሴቶች፣ አረ ንቁ፣ ተው፣ ንቁ፣ ልቀስቅሳችሁ። እስቲ ንቁ፣ ትንሽ ለማስተዋል ሞክሩ። አረ እኔ የምሬን ነው የምላችሁ። አንዳንዴ ሴቱ ምን ነክቶት ነው የምለው። አሁን ላይ ያው ትዳር አፋላጊ ሚዲያ በዝቷል በነገራችን ላይ እዛም እዚህ ማለት ነውና በቃ አንዳንዴ ያዳምጣለሁ። ያው ሲንግሎች ካልሆናችሁ ውጡ ምን እንባላለን እንግዲህ እኛ ባንፈልግም ባል ማዳመጥ አለብን። እዛ ስንት ጉድ ነው የምናዳምጠው። የመሬ ነው ማለት ሚስት ቢኖረው ችግር የለውም፣ ትዳር ቢኖረው ችግር የለውም፣ ልጅም ካለው ችግር የለውም። ልጃው ችግር የለውም። ያው ባለመግባባት ባልና ሚስቶች ይለያያሉ። ከተለያዩ በኋላ ትዳራና መመስረት የለባቸውም ማለት አይቻልም። እንግዲህ ምናልባት ማንገናኝ አንዳንዴ ህይወት ታገናኘና እንጋባና ማይጣጣም ባህሪ ይዘን ምንንገላታ ሰዎች አለ። ያኔ እንደዛ እየተጎዳን ነው ኑር ማለት አይደለም። ከተወለደ በኋላም ህይወት በቃ ማለት አይደለም። እንደዛ እያልኩም አይደለም። ግን በቃ ልጆቹ ጋር ሄዶ ሚስቱ ጋር ሄዶ አጣጥሞ ቢመጣም ችግር የለብኝም። ይሄ በማገጥ የሚባለው ማጨረሻ አሁን በቃ ፒኤችዲ ሊሰጠው ደርሷል። በቃ አሁን ሚስትም ማግጦ ቢመጣ ችግር የለውም እስከ ማለት ደርሰናል። አግብቶኝ ሚስቱ ጋር ሄዶ ማግጦ ቢመጣ ችግር የለውም ይመቸኛል። ይሄ ማለት ካዲያ ምን ማለት ነው? ይሄ ትዳር ነው ወይንስ ይሄ ቤርጎ ነው? በቃ የሆነ የሴት የማምሻ ቤት ነው። አንቺ ጋር ይመጣል ያመሻል፣ እሷ ጋር ይሄዳል ያመሻል። ኧረ ተው ሴቶችዬ፣ ክብር እዛ ጋር አሁን እንደዛ ብላችሁ እንኳን እዛ ሚዲያ ላይ ይሄን አይነት መስፈርት ያለው ባል ነው የምፈልገው ብላችሁ ስትሉ ወንዱ ራሱ እያዳመጠ ነው የሚታዘባችሁ። ምናልባት እናንተ ለሳክስም የሚሆን ሊሆን ይችላል። ብቻ እንደው ለሳክስ ነው በለኝ ነው ያልኩት። የምሬ ነው ብላችሁ ወንዱ ራሱ አዳምጦ ግን ስትምል ነበረ ልጅቷና ወንዶች ራሱ እዛ ቁጭ ብሎ አዳምጠው አሁን አንቺን የሚመርጡሽ ይመስልሻል? እማትቀናበትን ወንድ ራሱ ማትቀናበትን ሴት እውነት ለትዳር አይመርጣትም። ልትቀናበት ይገባል። በቃ አትወደኝም ብሎ ነው የሚያስበው። ካልቀናሽበት አትወደኝም አታፈቅረኝም ብሎ ነው የሚያስበው። የትም ተንዘላዝሎ ቢመጣ ይመቸኛል፣ ችግር የለውም፣ ብቻ እኔን ያስተዳድረኝ። እንደዛ ደረጃ ደርሰናል ሴቶችዬ። ለኛ ያለን ክብር ወድቋል። በቃ የዚህን ያህል ማግባት ለምን ያስፈልጋል? ለምን ማግባት ያስፈልገኛል? እንደዛ ከሆነ ማለት ነው ቆፍጠን ብዬ እኖራለሁ። የትም ተንዘላዝሎ መጥቶ ባሌ ይሆናል ብዬ ከምል ቆፍጠን ሴትነት ወግ ነው። የምሬን ብላችሁ ሴቶች በነገራችን ላይ በስራም በማስተዳደርም ጀግና ነን። ያው ለመጋባት ዘርን ለማስቀጠል ከሆነና በአንድ ተወስኖ ለመኖር የሚባለው ነገር ነው እንጂ ሴት ልጅ ብቻ ይኖራለሁ ካለች ትኖራለች። እንደ ሴት እንደውም ጎበዝና ጠንካራ ሰራተኛ የለም። በተለይኛ ያበሻ ሴቶች የምሬን ብላችሁ ለራሳችን ክብርና ዋጋ አልሰጠንም እንጂ ክብርና ዋጋ ያለን ሴቶች ነን። ግን በቃ ምን ዋጋ አለው? በጣም አሁን ላይ በተለይ በጣም አሞታችን እየፈሰሰ ነው። ለኛ ያለን ክብር እየወደቀ ነው። ይሄ ነገር በጣም ነው የሚያስጠላው። እንግዲህ ቶሎ ለመምጣት ሞክራለሁ። ዛሬ ቪዲዮ እዚህ ጋር ይበቃላል። በቀጣይም ቶሎ እመጣላችኋለሁ። በጣም የሚገራርሙ አሁን ሚዲያ ላይ ጠፍቼ ነበረ፣ ግን በጣም የሚገራርሙ ነገሮች አሉ። አንድ ሁለት እያለን እንወያይበታለን። ሰላማችሁ ብዛልኝ። ቻው ከኔ ጋር